ስልሽ በቆበይ እባክሽ ችላ አትበይ አትራቂኝ ስቆርበሽ አይብዛ ሶቦበሽ ተይሶቦብ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽይን አንጀላችሁ ሞኝላችኋለሁ። በስቲስ ጉንዱን ወዳች ላይክ እና ሼር ያደርጋችሁ ሰዎቻችን ለብዙዎች አከፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እየጎጫችሁ ሐሳቦቻችን ብዙዎች ጋር እንዲደርሱ አግዙ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ለሚዘናችን ዘላችሁ መጣነ ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ከመሸ ወጥተው እኛ ኢራንን እንደበድባለን፣ መሰረተ ልማቱን፣ ውሃውን፣ መንገዱን፣ የነዳጅ ማጣራውን እንቆጣጠራለን፣ እንዘርፋለን፣ እንሰርቃለን። ልቡ ከየት መጣ አላልኩም? ስለ የሰማችሁ አላችሁ። ሰሞኑ ልቢቱ ከየት ትመጣለች? 3 ቀን ተረጋግቶ አይዋጋም ብያለሁ አላልኩ? አዎ ብለሃል በለኝ። ካላልክ አንተ ውሸታም ቆጣፊ መቼ አልክቶ በልኝ እስቲ ኮሜንት ላይ። ብያለሁ አላልኩም? 3 ቀን ተረጋግቶ አይዋጋም፣ ይንቦጅቦጃል፣ ይንቆጠቀጣል፣ ይንበቆበቃል ብያለሁ አላልኩም? እና ተንበቆበቃል አልተንበቆበቃም? እስቲ ኮሜንት ላይ ጻፍ አድርጉልኝ። ከየት ይመጣል? አንድ አፓቼ ሄሊኮፕተር ተመታብኝ ብላ አሜሪካ እንደምንም ልቧን አይዞ ብላ ወደ ጦርነቱ ገባች። 5ቱን የቆነደበችው ኢራን 5ቱን ጆርዳን ላይ ኤፍ15 ኤፍ35 ኤፍ16 እንደውም ደግሞ የኤምኪው 9 ራፐር ድሮኖች ተመተዋል። ስለዚህ አንዱ ተመታ ብለህ የምታለቃቀስ ከሆነ 6 ይጨመርላል። ምን ታወጣል? አሁን ዛሬ ሌሊት አላደረገችም እንጂ አሜሪካ አድርጋውና ሞክራው ኢራንን መሰረተ ልማት ነዳጆቻን ጭራሽ የኢራንን ደሴት ተቆጣጠራለሁ። ወንዱ ከየት መጥቶ ነው? ጥያቄ እኮ ወንዶቹ ከየት መጥተው ነው የኢራንን ደሴት የምትቆጣጠር? የማይሆነውን እኮ ነው። ስለዚህ አጉል ሰፋጣ አጉል ድፍረት ዋጋ ያስከፍላል። እነዚህ የቆነጨር ህፃናት ናቸው። እውነቴን ነው መነግራቸው ያለው ህፃናት ምንም ክፉ ደጉን የማያውቁ ህፃናት ፖለቲካውን የማያውቁትም እኮ ዝም ብለው የጮቅላ ስብስብ እኮ ነው ዓለምን ዋጋ እያስከፈለ ያለ። ስለዚህ ኢራን ውስጥ ገና ሲገቡ እነዚህ በቅባቆች የማይወጡት ውስጥ ነው የገቡት። አይወጡትም፣ ፍጹም አይወጡትም። የሚያደርጉትንም አያውቁትም። እኛ ዓለምን ፖለቲካ ጠንቁቀ ነው። እኛ ከአገራችን ፖለቲካ ገና ሳይታሰብ ነው የምናውቀው። በነገራችን ላይ እያንዳንዷ ጥይት የምትወድቅበት ቦታ መጨረሻውን እኛ እናውቀዋለን። ግን አውቀን ዝም እንላለን። ለምን ስትናገር እኛ ስቶሎ ያኮርፋል፣ ለምቦጭ ይጥላል። እና ለሱ ብለህ የተናገርከው ነገር አይገባውም። ለሱ ለህይወቱ ለቤተሰቡ ተብሎ የምትናገረው ነገር መልስ አንተን ያስገድላል። እና ወንበር ላይ ቁጭ ብለው ረጅም ሰዓት መስራት አቃተን እኮ ለህዝባችን የከፈልነው ዋጋ ነው። ለህዝባችን እሱ አሁን ይቆርና ዋናው ነገር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አያደርጓት ወንድ እስቲ ልብ አለ ብለን ነበር። ዶግመን እስቲ ልብ አለ ይሞክራት ብለን አይሞክራትም። ያደርጋል፣ ይፈረጥጣል፣ ይሸሻል፣ ይፈረጥጣል። በቃ ልክ አንበሳን እንዳየ የጅብ መንጋ ነው። ለመፍራትም ችግር ነው፣ ለመድፈርም ችግር ነው። እና ተንበጅብጀ ነው የሞተው። ተንበጅብጀ ተንቀጥቅጣ ነው የሞተው። አይወጡም። አሁንም ዶግመን እንናገራለን። እችን የኢራን ጦርነት አሁን ትናንትና ፉገራን ይሄው ምስክር አለኝ። እውነት የሰላም ድርድርነት ጫፍ ላይ ደረስን ከኢራን መንፈሳዊ መሪዎች ጋር ከኢራን ታላላቁ ባለስልጣናት ጋር። ኢራኖች ወዲያ ወጥ ውሸት፣ ሌላ ኢራን የለም ና ተዋጋ። እውነት ግን እኮ አሜሪካ ላይ መፍረድ እኮ ከባድ ነው። ግን እኔ ግን እውነት ክፉ ሰው ነኝ። እና ተዋጋ እያሉት እኮ ነው ጉረረን ይዘ እና ተዋጋ አንተ ሌባ አጨርባሪ። ሌላ ኢራን የለችም፣ ያለነው ኢራኖች እኛንን። እኛ ደግሞ እንደራደርም አላልንም፣ የተነጋገርንም የተመካከርንም ነገር የለም። ቀጣፊ ና እንዋጋ። ኦሮበናታቸው ፓኪስታን አይቷለች ሰላም አንጀት ነው የሚበሉት። እውነት አንጀት የሚበሉ ምስኪኖች ሆነዋል። እና እንዲህ ነው ምንጊዜም ያለ ምክንያት እውነት በቂ ምክንያት በቂ መንገዱን ሳታቅ ጦርነት ውስጥ አይገባም። ጦርነትን የማያውቁ ሰዎች በደመነፍስ የልጆች ዕቃቃ ይመስላቸዋል። በተለይ ያመረረ ህዝብ ጋር ያመረረ አለ። በቃ ምንም ዶንታ የሌለው ህዝብ፣ ምንም ዶንታ የሌለው ይሄ አሁን እንደዚህ እነሱ ቀልድ ለምደዋል። የማይሆን ቦታ ላይ የመረረው ህዝብ ለምን ይሳሳል? ብትኖርም ሞት ነው፣ ብትሞትም ሞት ነው። ስለዚህ እንደውም ጥይት አንድ ጊዜ መጥቶ የተገላገልክ ይሻልሃል። ኢራን ህዝብ 47 ዓመት ከዓለም ተጎሎ በማዕቀብ በጥላቻ በብዙ ችግሮች 47 ዓመት አሳልፏል። ከዚህ በላይ አይታገስም። እና ልክ እኛ ምን ከፍለውን ዋጋ እናንተም ትከፍላላችሁ። ዓለም ህዝብ ሆርሙዝም ይሰጋል፣ ተዘጋ ከወዲያው ሲጥ
ኧረ አውርደኝ ለአላህ ብላችሁ ኧረ ለእግዚአብሔር ብላችሁ አይቻልም። ሲጥ ነው የምትለው። ማንም አትገባም፣ አትወጣም፣ አትበላም፣ አትጠጣም፣ አትተነፈስ እና ግደለኝ ልግደል፣ አጥፋኝ ላጥፋ፣ ውጋኝ ልውጋ። በቃ ያመረረ ህዝብ አምርሯል። ምልጃም አይሰራም፣ ድብደባም አይሰራም፣ ቅጥቀጣም አይሰራም፣ ድንፋታም አይሰራም። የከፋው ህዝብ ከፍቶታል። እንደ ሰው እኮ ሲከፋው እኮ ራስን እንኳን የሚገለው ሰው ጋር ቀርቶ ራሱን በራሱ ጮክኖ ያጠፋ የለ እንዴ? ጮክኖ መርዝ ጠጣ የለ እንዴ? ጮክኖ ጥይት ይመታ የለ እንዴ? ጮክኖ ገመድ ላይ ተሰቀለ የለ እንዴ? ሰው በራሱ ላይ ይጮክናል። እንኳን በሌላ አንተ መጥተህ ከገደልከው ማሰርግ ነው። እና የከፋው የመረረ የተቆጣ በዛ ላይ የአገር ቅናት ያቃጠለው የተወሳጨ ሰው አይምርህም። እና የኢራኖቹ ለየት የሚያደርገው ጂኒየሶች ስለሆኑ ቅድመ ዝግጅት ተደርጎበታል። አብዛኛው ነገር በእውቀት በደመነፍስ በመሳሪያ ብዛት በጓጋታ ሳይሆን በአንድነት መንፈስ በየቀበሌ በየመንደሩ እርስ በርስ እንዴ አፍሪካ ውስጥ እኮ መንግስታት እርስ በርስ እኮ ይሳለላሉ። እርስ በርስ አስበው፣ ፕሬዚዳንቱን ጠቅላይ ፕሬዚዳንቱን፣ የክልል መሪዎች የዋና ፌዴራል መሪዎች፣ የፌዴራል መሪዎች የክልል መሪዎች ከፈራ ከተጠራጠርክ በአይነ ቁራኛ ከተያየ እንዴት ነው መንግስቱ ነው የምትቆመው? አይቻልም። ስለዚህ መተማመን ያስፈልጋል። የኢራኖቹ ትልቁ ጡንቻ ምንድን ነው? ውስጣዊ መተማመንና አንድነት። በአመራር ደረጃ እንኳን እንደው ችግር የለም እንደው ከህዝቡ ግማሹ ቢጠራጠር፣ ግማሹ ቢክድ፣ ግማሹ ወደዚህ ቢል አመራር አንድ መንፈስ ሆኖ ግማሹን ህዝብ ከያዘ ከሞላ ጎደል አገር ትተርፋለች። አመራር እሱ በርስ እንዲተፋጠ እንዲተጠራጥረ አንዱ አንዱን እየሶለለ አንዱን እንቁልፍ አጥተው ህዝብ እርስ በርስ ተጠራጥሮ በፍጹም በቀላሉ ነው የምትመታው። አንድነት የሌለው ህዝብ ምንጊዜም በቀላሉ ወደ ባርነትና ወደ ማጎብደድ ይቀየራል። ምንም ይሄ ፖለቲካል ሳይንቲስት መሆን አይጠበቅም። እና የአሜሪካ መሪዎች አንድነት አላቸው፣ ምንም ጥያቄ የለውም። ነገር ግን አሁን የኢራን ጦርነት እንዳልኳቸው ዴሞክራቶችና ሪፐብሊካኖች ሲጨቃጨቁ ትሰማለህ ምናምን። ይሄ ድራማ ነው። ለአሜሪካ አንዲት ዶላር ይዘህ ከመጣህና ጦርነቱ በ50 ሳንቲም $50 የሚሆን ከሆነ አሜሪካኖች ይገቡበታል። 50 ሳንቲም ትርፍ ካለው ማለት ነው። በ50 ሳንቲም ወጪ ተዋክተው $1 ይዘህ የምትገባ ከሆነ ይሄን አሜሪካ ጥቅም ነው፣ ይገቡበታል። ችግሩ ምንድን ነው? ይሄ የለም። አሁን ያለው ጦርነት ኪሳራ ብቻ ነው። የጦር ጀቶች የረገፉ፣ ድሮኖች የረገፉ፣ ዓለም መሳቂያ መሳለቂያ አይደረገን። ልዩነት እዚህ ላይ ነው የተፈጠረው። ዝም ብለው እንደዚህ እንደ አፍሪካ ተቃዋሚ ፓርቲ ስለሆንኩ ብቻ በሆነም ባልሆነም መነታረክና መጨቃጨቅ አይደለም። እንደዛ የለም፣ እነሱ ጋር የለም። ማአት ፖለቲካል ሳይንቲስቶች አሉ፣ ማአት ኢኮኖሚስቶች አሉ። እዛ ፓርላማ ውስጥ ዝም ብለው አሰስ ገሰስ ተሰብስቦ አይገባም የአሜሪካ ኮንግረስ። ስለዚህ ቁጭ ብለው አስልቶ ከውጭ ቀሪው ልክ አይደለም፣ የትራምፕ አካሄድ ትርፋማ አይደለም የሚለውን ግምገማ ይወስዳል። በወሰዱት ግምገማ መሰረት ኢራኖችን መነካካት እላያችን ላይ እሳት መልቆቅ ነው፣ እላያችን ላይ እሳት መለኮስ ነው፣ ምንም ውጤት የለውም፣ ውርደት ብቻ ነው። ስለዚህ ይሄ መሆን የለበትም የሚል ድምዳሜ ላይ ደርሰዋል። በዚህ ነው ልዩነቱ እየተፈጠረ ያለ እና ሞክራት። ሰበብ 1 ሚሊዮን ሰበብ ምን አባት የምን ሰበብ ተዋጋ። 1 ሚሊዮን ሰበብ ይደረድራል። ዛሬ ድርድር ነው፣ ነገ ተኩስ አቁም ነው፣ ፓኪስታን ለምናኝ፣ ኦማን ለምናኝ፣ ኳታር እግሬ ስር ወድቃ፣ ሳውዲ አረቢያ ተንፎራፍራ ነው። አይሰራም። እንደዛ ውጊያ ነው። እኛንም ከሙዳት ታስወጡን። ወይ ተዋጉ ወይ ተውት። በቃ አንድ ጊዜ ፈርቻለሁ ብሎ ለዓለም ይፋ አድርጎ ከዛ በኋላ መፈርጠጥ ነው። አሁን ይሄው ነገር ሊፈረም ነው ብላል። ይሄው ለማየት ያብቃች። ከነገ ወዲያ ድንፋታ ይጀምራል። ዓለም እንዳለ ወደ ዝግመተ ለውጥ ተቀይሯል። ማንም ይጠይቅልም። እንደምታውቀው በአሜሪካ ደረጃ ብቻ አይደለም፣ በመላ ዓለም ፖለቲካ ስታየው አንድ ሰው ወይም አንድ ግለሰብ ወይም የሆነ ኃይሎች አቅም ካለ ታንበረክካለህ፣ የፈለግከውን ይሰማሃል። አንድ ባለሀብት ግለሰብ ባለሀብት እንኳን ከሆንክ የተናገርከውን ብሎ ይሰማል ህዝብ። ምን ውሸትም ይሁን ይርባም አይርባም አሜሪካ ጡንቻም ይዛለች፣ ብርም ይዛለች፣ አቅምም ይዛለች። ዓለም ውሸት ቀደዳውን እየሰማ ዝም። ለምን? የማይጋፈጡት ተራራ ስለሆነ ነው። እና የሰበቡ ክምር አሜሪካን ከዚህ ጦስና ጥንቡሳስ ያድናል ወይ ለሚለው ጥያቄ መልሱ አያድንም የሚል ይሆናል። እና በእርግጥም መውጫ ቀዳዳ የጠፋበት እጅግ በጣም የተወሰበሰበ ችግር ውስጥ ነው የተገባው። አይወጡትም። ኢራኖች ይህን ጦርነት በይፋ በድል
ይወጡታል። ያለበለዚያ ዓለም ዋጋ ይከፍላል። የኔ ሀሳብ ነው። ሲሞቻችን ላይ ካርጎ ሼር አድርጎ ወዳቻ አለው ፒስ